ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን ወሳኝና ሰበር መረጃዎችን ይዘንላችሁ መጥተናል። የዩቲዩብ ቻናላችንን ሰብስክራይብ ብታደርጉ አጫጭርና ታማኝ መረጃዎች ይደርሷችኋል። ቀጥታ ወደ መረጃው አለፉ። ኢትዮጵያ የኤርትራ ወታደሮቿን በአስቸኳይ ከኢትዮጵያ ድንበር እንድታስወጣ በደብዳቤ ጠየቀችም። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የካቲት 1 ቀን 2018 ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በጻፉት ደብዳቤ የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ከኤርትራ ጋር ለመመካከር ዝግጁ መሆኗን አስታውቋል። ኤርትራ የኢትዮጵያን ድንበር በመጣስ ወረራ መፈጸሟን የጠቆሙት ሚኒስትሩ የኤርትራ መንግስት በኢትዮጵያ ውስጥ ለሚገኙ ታጣቂ ቡድኖች በቀጥታ የቁሳቁስ ድጋፍ ሲያደርግ ቆይቷል በማለትም ወንጅለዋል። የኢትዮጵያ መንግስት ባለፉት ቀናት ያለው ሁኔታ የኤርትራ መንግስት ሌላ ግጭት እንዲቀሰቀስ የሚያመለክቱ ናቸው ያሉት ጌዲዮን የኤርትራ ኃይሎች በእኛ ሰሜን ምስራቅ ቡድኖች ድንበሮች ጥሰው በእኛ ሰሜን ምስራቅ ድንበሮችን ጥሰው በመግባትና በሰሜን ምስራቅ በኩል ከአማጺ ኃይሎች ጋር በመቀናጀት የጋራ ወታደራዊ ጥቃት እየፈጸሙ ይገኛል በማለት ይህ ጸብ አጫሪነት ብቻ ሳይሆን ወረራ ነው ሲሉም ወቅሰዋል። ሚኒስትሩ በዚሁ ደብዳቤያቸው እንዲህ አይነቱን ተቀባይነት የሌለውን ድርጊት ለመቋጨት የኤርትራ ጦር በኢትዮጵያ ግዛት የሚገኙ ኃይሎችን በአስቸኳይ እንዲያስወጣና ከታጣቂ ቡድኖች ጋር ያለውን ትብብር እንዲያስቆም ጠይቋል። ከግማሽ በላይ ለሚሆን ክፍለ ዘመን ግጭት የሁለቱ ሀገራት መለያ ገጽታ ሆኖ ቆይቷል ሲል ያስታወቀው ሚኒስትሩ ደብዳቤ ይህ አይነትን የጦርነት አዙሪትና አለመተማመንን በውይይትና በዲፕሎማሲያዊ ተሳትፎ ማስወገድ ይገባል ብለን እናምናለን በማለት አሳስቧል። ለኢትዮጵያ ሉዓላዊነት እና የግዛት አንድነት ፍላጎታችን አዎንታዊ ምላሽ ካገኘን የኢትዮጵያ የመንግስት የባህር በር ጉዳዮችንና በአሰብ በኩል የቀይ ባህር አቅርቦትን ጨምሮ በጋራ ጥቅሞቻችን ላይ በጥሩ መተማመን ለመነጋገር ፍላጎት አለው በማለት የመንግስቱን አቋም ገልጿል። ጌዲዮን ለኤርትራ አቻቸው በጻፉት ደብዳቤ በጋራ መከባበር ትብብር ግንኙነታችንን በማሳደግ ብዙ የጋራ የሆኑ ጉዳዮች ያሏቸውን የሁለቱን ሀገራት ህዝቦች አዳዲስ የሰላምና የብልጽግና ዘመን ማምጣት እንችላለን ሲሉም ጥሪ አቅርበዋል። ባውንታችን መረጃውን ያገኘነው ከአማራ ሚዲያ ቦርድ ነው። ወደ ሌላ መረጃ አለፍ። በ210 ሚሊዮን ብር የተገነቡ የንጹህ መጠጥ ውሃ ፕሮጀክቶች ለአገልግሎት ክፍት መሆኑን አስታወቀ። የካቲት 2 ቀን 2018 በመርሃ ግብሩ የአማራ ክልል ምክትል ርዕሰ መስተዳድር አብዱል ሁሴን ጨምሮም ሌሎች የክልልና የዞን የስራ ኃላፊዎች ተገኝተዋል። በደቡብ ወሎ ዞን ቃሉ ወረዳም በአዳሜ በገርባና ደጋን ከተሞች በ210 ሚሊዮን ብር የተገነቡ የንጹህ መጠጥ ውሃ ፕሮጀክቶች ናቸው ተጠናቀው በዛሬው ዕለት የተመረቁት። በአማራ ክልል በበጀት ዓመቱ አጋማሽ 10 የገጠርና 6 የከተማ ትልልቅ የንጹህ መጠጥ ውሃ ፕሮጀክቶችና 250 አነስተኛ የውሃ ተቋማትም ተገንብተዋል። ፕሮጀክቶቹ በአማራ ክልል ውሃና ኢነርጂ ቢሮ በዋና ዋሽ እና በሌሎችም የፕሮጀክት ድጋፍ የተገነቡ መሆናቸውንም ተመልክቷል።
ክቡራኖቻችን ከአማራ ሚዲያ ያገኘነው መረጃ ያመለክታል። ወደ ሌላ መረጃ አለፍን። በሰሜን ሸዋ ዞን ደብረ ብርሃን የካቲት 2 ቀን 2018 በምንጃር ሸንኮራ ወረዳ አራርቲ ከተማ የኢትዮጵያ ታምርት እኛም እንሸምት መድረኩ የተካሄደ መሆኑንም በመድረኩ ላይ መልእክት ያስተላለፉት የሰሜን ሸዋ ዞን ዋና አስተዳዳሪ መካሽ አለማየሁ ባለፉት 6 ወራት ብቻ በዞኑ ውስጥ በተለያዩ የልማት ዘርፎች ለመሰማራት የወሰኑ 250 አዳዲስ ባለሀብቶች ኢንቨስትመንት ፍቃድ መውሰዳቸውን ተናግረዋል። ዞኑ ከ23 በላይ የሚሆኑ የተለያዩ የተፈጥሮ ማዕድናት ክምችት ያለው መሆኑ ለኢንዱስትሪ ግብዓት እና ለሀገር ውስጥም ምርት እድገት የትልቅ አቅም ባለቤት ስለመሆኑም ገልጸዋል። በዞኑ ያለውን መሬት በአግባቡና በከፍተኛ ደረጃ ለማልማት እንዲቻል መሰረተ ልማት ዝርጋታ ስራዎችም በስፋት እየተከናወኑ ይገኛሉ። ልማት ያለ ሰላም አይታሰብም ያሉት አቶ መካሽ ህዝቡ አካባቢውን ነቅቶ በመጠበቅ ለኢንቨስትመንት ምቹ ሁኔታን የመፍጠር ኃላፊነት እንዳለውም አስገንዝበዋል። በተለይም የእንጅባር ሸንኮራ ወረዳ ማህበረሰብ ድንቅ የስራ ባህል ባለቤት ከመሆኑም ባሻገር በትርፍ አምራችነቱም በአርአያነት የሚታወቅ ነው ብለዋል አቶ መካሽ። መንግስት ለባለሀብቶች አስፈላጊውን ድጋፍ እና ማበረታቻ እያደረገ መሆኑን በመግለጽ ሌሎች አልሚዎችም ወደ ዞኑ እንዲመጡ ጥሪ አቅርበዋል። ዞኑ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት በሚደረገው ጥረት ውስጥም በተሻለ አቋም ላይ እንደሚገኝም አንስተዋል። የኢንቨስትመንት ፍቃድ የወሰዱ ባለሀብቶችም በፍጥነት ወደ ስራ በመግባት ለዜጎች የስራ ዕድል እንዲፈጥርና ለኢኮኖሚው የበኩላቸውን እንዲያበረክቱ ተጠይቋል። የሀገርን ብልጽግና ለማረጋገጥ የመንግስትና የህዝብ ተቀናጅቶ ጥረት ተጠናክሮ እንደሚቀጥልም አስተዳዳሪው አረጋግጠዋል። ክቡራኖቻችን ለዛሬው ያዝንላችሁ መረጃ እስካሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በአዲስ መረጃ እስከምንገናኝ መልካም ቆይታ